እሙ ጎጄ እሺ ሞችን ጎጃሚያ ምን ሆነች ደግሞ? እርጉዝ ነው። አረገዘች እንዴ? የአልትራሳውንዱ እንዴት መሰለሽ ሄዳ ስትታይ ወድቃ ስትታይ ልክ እንደዚህኛዋ ልጅ የ6 ወር ምናምን ይሆናል እና እንደዛ አይነት ነው ያየሁት። የሚፈራገጥ ልጅ አላየሁም፣ ግን የህርት ቤቱና ይሄ ያስል ጨጓራዋ ነው ምናምን እያልን ስንል የነበረው እንደሷ አይነት ምንም ልዩነት የለውም። ምን የሷን በተለይ እሙ ጎጃም አይቷናት ደግሞ የቷናት ዘፈን እንኳን እንደዛ እንደ ትራክተር ስታሳየ ነበረችው። እመቤት ካሳ ናት። እመቤት ካሳ ያሳውና መጣ። እኔ እንጃ እመቤት ካሳ። ኧረ በእናትሽ ታውቂያታለሽ? ምን ያረግልኛል እንደዚህ ያለችው? ምን ያረግልኛል? የቁመናው ማማር ያረግልኛል። በናይ ነው መንደር። ታዲያ እሷ ምን ሆነች? እርግዝና እምቢ ብሏት ነበር። ዛሬ ለምን ሰደቧት? ተሰድባ ሁና ስታለቅስ ያየኋት ዛሬ ማበድማበድ። እንዴት ህዝቡ ሰው ሲያለቅስ ቀጠቀጠ። አጅሬ እኮ ዝም ያሉ ከተነካች እኮ ነብሮች ነው ያላት እኮ ነብሮች እንደዚህ የሚባሉ። ኧረ ስንት ሰው በጣም ነው የሚያሳዝኑት። ኧረ የእሷ ከተነሱ እናቴ ነብሮች ናቸው። በስመ አብ ዛሬ ልታልቅስ እኮ አሉ። ያንሳታል ገና ማልቀስ እኮ አሉ። እኔ ምን አይነት ሴት ናቸው? የዚህ የቡሩኬን ናቸው። የቡሩኬን ወይ እነሱን አትጥሪ በእናትሽ። ወይ በኢየሱስ ገና ታልቅስ። ምን አለቀሰች አሉ? ክርስቶስን በኢየሱስ እነሱንማ አታውሩ። የእነሱን አታውሩ በእናታችሁ። ዝም በሉ ሁላችሁም ጸልዩላት። በቃ ጸልዩላት፣ በየሃይማኖታችሁ ጸልዩላት። በተራውሩ ሆኖ የሚያዳምጣችሁ ወላሂ ታጀንናላችሁ። ወዳችኋለሁ። አይ አንቺ ደግሞ አጀነነ። መቼ ነው የገባሽው ደግሞ አንቺ? አሁን ነው የገባሁት እኔ። እዚህ ቲክታክ ላይ እግዚአብሔርን አብይ አህመድ ራሱ ቢገባ እኔ እንጃ አብዶ ነው የሚወጣው። በተለይ ጨረቃ ፋሚሊ ገባ። ኧረ እንዴት እንዳስጠላኝ ቲክታክ የሚባል እንዴት እንዳስጠላኝ። በተለይ ለምን ያስጠልሻል? በተለይ እዚህ ጨረቃ ፋሚሊ ብሩኬና ሀናን አንድ ነገር ልንገርሽ። እዚህ መተው የብሩክ የደጋፊ እንዲህ አላት ብለው እንዳያወሩ። ይሄ ወሬ ማራባት ነው። እዛው ይሁድ እነዛው ይጨርሱ። ካላስ አንቺ ጋር መተው እንዳያወሩ አያቸው። እኔ ምን አወሩ እንዴ? መብታቸው ነው። ቤቴንማ ፈቅድላቸው አስረግጣቸው። ትፈሪያቸዋለች መሰለኝ። ፍራቻ አይደል? ወላሂ ፍራቻ አይደለም፣ ግን ቃሉን መድገም አልወድም። ያማል ነው። አንቺም አባባልሽ ያማል ነው። አዎ ረን ያንን እኔ እንትን ስላሉ ነው እንጂ ሰንዬ እንደውም ገብተሻል። ኧረ በይ ሰንዬ፣ በአንቺ ድርድር የለኝም እኔ እናቴ። እንደውም አንቺ በውስጥ ነው የምታወሪው እንጂ ቲክታክ ራሱ አትገቢም። ታውራሽ በውስጥማ ታውራሽ። አዎ በይ እንዳትናገሪብኝ። አንቺ ሌላ ቦታ ሲናገሩሽ ወይ ሽንቅን ገትሬ ነው። ግን ሰኒ እኔ ራሴ ነይ ግቢ ምናምን ብዬ ራሱ በስንት አንዴ ስትገባ እንትን ይሄንንም ስለተሰማት ነው ጠላት ነው። እኛ በውስጥ እናቴ ስንቱን ነው የምናለቅሰው። እናንተ እዚህ ሚዲያ ላይ መተናነነ ስላለ እዛማ አውሩ። አዎ እዛማ አልቀሱ አውሩ፣ ችግር የለውም። እና ተረድቼሻለሁ እቴ፣ እውነትሽን ነው። እነሱ እንዳይሰሙ የሆነ ነገር እንዳይሉ አንተ የምትለው እኮ የልብ ይሰማቸዋል፣ ደስ ይላቸዋል ነው የምትለው። አዎ ያ ግን ንግግራቸው ስለሚያቆስል ነው። እነሱ አሁን እኮ አይደለም ግን ድሮም ናቸው እነኛ አሁን እንግዲህ 10ዎቹ 32ዎቹ ብለው የሀይሚ እንትኖች አሁን ይኸው በቃ ዕጣ ይጣሉና እርስ በራሳቸው ደግሞ ይደባደቡ። አለቀ ነገር። ይቃራጡት ቅርጫ አድርገው በኪሎ ይሁን በምናምን ይካፈሉት። በቃ አለቀ። ሲፈልጉ በቅርጫ የሚያርጉት ከፈለጉ እኛ ምን አገባን?
እኛ እኮ ስራ አይደለም ስራ ነው እየተባለ ነው ያለው። ህይወት ላይ እንዴት ያዛሉ? ሴት ልጅ ላይ የደረሰ ነገር ካለ ማንኛችንም ቢሆን ከሴት ጎን ነን። እኔ በእኔ በኩል እኛ ስራ ነው ብለን ሁላችንም የዛሬ እንባዋ ግን እውነት ይሄ እንባ ይፈርዳል በሰው ላይ ጌታ የተናገረችው ቃላቶች እኮ እንዳለ ቅስም የሚሰብሩ ናቸው እኮ። እኔ አላየሁትም። ደስ ይበልላት አላየሁም። እኔ ከፍቼ ወደዛ ነው ዛሬ የእመቤት ካሳንን ማና የሃይሚን እንባይቼ እናቴ ትሞት እኔ ተንበርክኬ ጸልይላታለሁ። እኔ ተንበርክኬ ልቤን ፍሬ ነች፣ ጀግና ነች። ይሄን ሁሉ ኮመንት እያስተናገደች እሷማ ሁልጊዜ አሁን ዛሬማ እመቤት እኮ ያለችው ሁልጊዜ እየተሰደደ ዝም ብላለሁ ነው። ከስር ያላችሁት በደንብ አድርጋችሁ ስሙ እሺ። ዝም ብላለሁ አለች። ይስሙታቸው። አረን ዝም ብላለሁ የእሱ አይደሉም አሉ ዘመድ ነን የሚሉት ጋር ሄዱ አሉ። አዳምጡ፣ ረግጣችኋለሁ ገና። እስቲ ቆይ ሁለት ይሁን ብቻ እምቧን እንደዚህ የፈሰሰውን ታዩኛላችሁ። ሚዲያው ቋቅ እስከሚል ድረስ ዛሬ ማለት በነፍሰ ጥሩ ሰው ኧረ ሴቱ በሴቱ እኮ በሴት ላይ ነው የተነሳው። ኧረ አንቺ እሱ ጋር ያለሽ ሂጂ እስቲ የቴዲ አፍሮ ጋር የምታለቅስ እኔ አለች። በተለይ ሴቱ አለች ቅስሜን የሰብሯለች። ሴቶቹ አለች እያለቀሰች ጌታን እኔ ከልጅነቴ እስከ እውቀቴ እዚህ ደረጃ እስክደርስ ሴቶች አይወዱኝም። መድኃኒዓለም አባቴ እንደው እኔ አይወዱኝም። እኔ ሴቶች እኔ አይወዱኝም። እግዚአብሔር ምስክሬ ነው። ግን አቤት 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 እዚህ ቲክታክ ላይ የበዛው ደግሞ ትንሽ ሽንቱም የቀዘቀዘ ነው። ለዛ ነው አትፍረዱባቸው። ምን ማለት ነው? አይ በቃ በእኛ ምን ማለት ነው? የማሽንት ነው የቀዘቀዘው? ያንቺ ወይኔ ዘቡ አታውቂኝም። እውነቴን ነው የምልሽ። የእኔ ሽንት እንኳን ሊቀዘቅዝ አይደለ? ምነው ሽንቴ ሚሪንዳ ነው አልሽ? ኧረ አንቺማ ሽንቴ ሚሪንዳ ነው ብለሻል። አንዳንዴም ደግሞ ስታወሪ ሰምቼ አይ ማዘንጊያሽ ሳልስምሽ ነጋ አለ። አዎ በይ እንግዲህ እንደዛ